ሻሎም ቅዱሳን የአባቴ ልጆች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ የሚሰራጨውን ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። ዛሬ እንደምትመለከቱት በኢትዮጵያ ሐዋሳ ታቦር ተራራ ላይ እየጸለኩ እገኛለሁ። ደስ ብሎኝ ከእግዚአብሔር መንፈስ ጋር እየጸለኩ ለቀጣይ ጊዜ እየጸለኩት እግዚአብሔር አምላክ ምድራችን፣ አገራችን፣ ትውልድን፣ ቤተ ክርስቲያንን ብዙዎችን እግዚአብሔር አምላክ ትውልድን እንዲባርክ እንደገና የእግዚአብሔር ጉብኝት እንዲሆን በእግዚአብሔር ፊት በእግዚአብሔር መንፈስ እየተቃተትኩ እየጸለኩ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር መንፈስ ሁል ጊዜ ዝግጁ እንደሆነ ይናገራልና እየጸለኩ ያለ ልቤን በመንፈሴ የተነሳሳው ትንቢታዊ መልእክት ለእናንተ ማወጅ እፈልጋለሁ። ይህ ትንቢታዊ አዋጅ በልቤ ላይ የተሞላው ለእናንተ ሲያውጅ አንድ ሰው ይህንን መልእክት በተለያዩ ሁኔታ ውስጥ በተለያዩ ነገር ውስጥ በተለያዩ ጥያቄ ውስጥ ነገሮቻችሁ ሊሆን ይችላል። ዋጋ በሚያስከፍል ህይወት ውስጥ ልትኖር ይችላል። ብዙ ጊዜ ተስፋ ቃል የሰማችሁ የትንቢቱ ቃል የጸናው ትንቢቱ ቃል እየሰማችሁ በጭንቀት ውስጥ ያላችሁ ይህ ትንቢቱ ቃል ያልተፈጸመባችሁ ዛሬ ግን መልእክት ይዤ መጥቻለሁ። ነቢያቶች የእግዚአብሔር አፍ ናችሁ ይላል። እየጸለኩ በልቤ ላይ የመጣው ቃልን አውጃለሁ። ይሄንን መልእክት ለኔ ይመለከተኛል የራሴ መልእክት ነው ለሚል ሁሉ እንደ እምነቱ ይሆናል። ስለዚህ ማንኛው የወንጌል አማኝ የሆናችሁ ሰዎች ይሄንን ለብዙዎች እንዲደርስ ቪዲዮ ባናር ላይ እንዲወጣ ሁሉ ሰው ሼር እንድታደርጉ በጌታ ፍቅርላችኋለሁ። ወደ ልቤ እየጸለኩ የመጣው ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 ላይ እግዚአብሔር አምላክ በእናንተ ጉዳይ ላይ እንዲያውጅ በዚህ በቀጥታ ሚዲያ ላይ ለእናንተ የመልእክት እንዲያስተላልፍ ወደ ልቤ አሳሰበኝ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እግዚአብሔር በመንፈስ አወጣኝልና አጥንቶቹ በሞሉበት ሸለቆ መካከል አመላለሰኝ። እንዲሁ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ አለኝ። ጌታ ሆይ አንተ ታውቃለህ። አዎ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ በእናንተ ላይ ቁርበትን ይዘረጋል፣ እስትንፋስ ያገባባችኋል፣ በሕይወት ትኖራላችሁ በል አለኝ። ነቢዩ እንደሰማው ትንቢቱ ቃል መናገር ሲጀምር የተበታተነው አጥንቶች መገጣጠም ጀመሩ። ከተለያዩ ቦታ እጅ ወደ ስፍራው እግሮች ሁሉ መገጣጠም ጀመረ። ዛሬ ይህንን ቃል እያወጅኩ ሕይወታችሁ ላይ የተበታተነ ነገር ምን አለ? ከእጃችሁ ያመለጠ ነገር እናንተ እያሰባችሁ ለማሳካት ለማከናወን እያሰባችሁ ከእጃችሁ ያመለጠ ነገር ምንድን ነው? እግዚአብሔር በዚህ ቃል ይጠራቸዋል። እግዚአብሔር በዚህ ቃል ይሰበስባል። እግዚአብሔር በዚህ ቃል የእናንተ ጉዳይ ያመጣል። በሚገርመው ቃል ነቢዩ ቃሉ እየነገረ ያለ ትንቢቱን ቃል እያወጀ ድምፅ ሆነ ይላል። ድምፅ የሆነው በመገጣጠም ቸኮሉ። ዣዲያና ማን ነው? በመገጣጠም ቸኮሉ ይላል። እግዚአብሔር አምላክ ይህንን ትንቢተ ዕንባቆም ምዕራፍ 2 ላይ እንዲህ የሚል ቃል አለ። አሁን በጽላት ላይ ግለጸው፣ ራዩ እስከ ተወሰነ ጊዜ ነው፣ ወደ ፍጻሜ ምን ይሆናል? ይቸኩላል። ሻዲያና ማንዳ ወደ ፍጻሜ ይቸኩላል። እሱ አይዋሽም፣ ቢዘገይም በእርግጥ ይመጣል። እግዚአብሔር አምላክ የነገረው ተስፋ ቃል የዘገየ ይመስላል እንጂ አይዘገይም። በስራው ግሩም ነው። ነገሩ በጊዜው ውብ አድርጎ ምን ያደርገዋል? ይሰራል። ድንቅ ነው። ይሄንን ቃል የሰማ የተበታተነው ቃል የእግዚአብሔር ቃል እያወጀ እያለ ድምፅ ሆነ ይላል። መሰብሰብ ተጀመረ። አጥንት ከአጥንት ጋር መገጣጠም ጀመረ ይላል እና እስትንፋስ አልነበረባቸውም ይልና ለእስትንፋስ ትንቢትን ተናገራለ። አየ የእግዚአብሔር ቃል ሕያው ነው፣ ነገሩን የሚፈጥር ነው፣ የሌለው ወደ መኖር የሚጠራ ነው። ከእንግዲህ በኋላ ነገሮቻቸው ወደ ለውጥ ይቸኩላል። እግዚአብሔር አምላክ ተበታትኖ በሕይወታችሁ ላይ በዘመናችሁ ላይ አይምሯችሁን እያወቀ መንፈሳችሁ እያወቀ በተበላሸው ጉዳይ ላይ ትንቢት አለኝ፣ መልእክት አለኝ። ከዚህ ደቂቃ ጀምሮ የእናንተ ነገር ይሰበሰባል። ራዲያና ማንዶ ሶዶቦያ በየትኛው ዓለም ላይ ሆነው ይህንን ለሚሰማ ሰው ይናገራል። ከእጃችሁ ያመለጠው ነገር በትንቢቱ ቃል ይሳባል። በትንቢቱ ቃል ይሳባል። ያንን ምሳሩ ከእጁ እንጨቱን እየቆረጠ ምሳሩ ብረት ይልና አምልጦ ውሃው ሲገባ ነብዩ እንደዚህ ያለው ወዮ የተዋስኩ ነው ብሎ ሲጨው የወደቀበት የት ነው አለ። እንጨቱን ቆርጦ ጣለ። የጠፋውን ያ የወደቀው የተሰመጠው ተስቦ መጣ፣ ተንሰፋፍቶ ተገኘ ይላል።
ለአንድ ሰው ላለ የ5 ዓመት የ6 ዓመት የ3 ዓመት የትኛው ቀናቶች በቆጠረበት ከአቅሚ በላይ በሆነው የእግዚአብሔር እጅ ጣልቃ ገብቶ ቀላል ያደርገዋል። ይሆናል ተብሎ ያልተገመተው፣ ይሳካል ተብሎ ያልተገመተው፣ እግዚአብሔር ያደርጋል ተብሎ እንዲሁም ያልተገመተው ጌታ እኮ ነው በሚያስብል ይቀየራል። ሻዲያኖስያ በመጎበኘቱ ብዙዎች ደስ ይለዋል። ዛሬ በኢየሱስም በዚህ ትንቢቱ ቃል በመሠዊያ ላይ ሆኜ ጸልያለሁ። የተበታተነው ነገሮቻችሁ ከእጃችሁ ያመለጠ አይምሯችሁ፣ ዕውቀታችሁ እያወቀ ከእናንተ ያመለጠ ራዲያና መንፈሳችሁ እያወቀ አቅም እምቢ ያላችሁ፣ ጉልበት እምቢ ያላችሁ ዛሬ ጸልያለሁ። እየተሳበ ይመጣል፣ ተጠርቶ ይመጣል፣ ወደ እጃችሁ ይገባል። ታቅፋለህ። በኢየሱስም ይዘ አደባባይ ላይ ትወጣለህ። በምስጋና ትቆማል። ጌታ እኮ ነው የሚያስብል ነገር ይሆናል። ጌታ እኮ ነው የሚያስብል ነገር ይሆናል። መንፈሲ በላይ ላይ ይመጣል። የማትችለው ነገር ያስችላል። ራዲያና ማንዳ ጸለኩ በኢየሱስም ከዚህ ሰዓት ጀምሮ ያመለጠው ከእጅ ፈንጥሮ የሄደ ማዲያና ሴካዳ ባህዶሪያ እያለቀሱ ላሉ ላይ መልእክት አለኝ። ተስፋ ለቆረጡ መልእክት አለኝ። ልባቸው ለተሰበሩ መልእክት አለኝ። እግዚአብሔር አምላክ ይችላል። ነገሪ መስራት ይችላል። ተስፋ የቆረጥከው መስራት ይችላል። ከዚህ ደቂቃ ጀምሮ ነገር ይሰበስባል። ሕያዋን ሰራዊት ሆኖ ይቆማል። በምስጋና ዳግም ትቆማል። በምስጋና ዳግም ትቆማለሽ። ራዲያኖ ሶዶቦያ በምስጋና አደባባይ ላይ ትቆማል። በኢየሱስ ስም ጸለኩት። እግዚአብሔር አምላክ ሆይ ጸልያል። ከዚህ ደቂቃ ጀምሮ የተበታተነው ከሰው የበታች ባደረገው ነገር ላይ ትንቢትን እናገራለሁ። አሁን ይሰበሰብ፣ አሁን ይሰበሰብ። በታምራት ይጎበኝ፣ በቅባት ይጎበኝ። በኢየሱስ ስም ጭንጋፋ ይወገድ። የሞት አዋጅ የተሰበረ ይሁን። ከትውልድ ጀርባ ይሰበር በናዝረቱ በኢየሱስ ስም ሆነዋል። ይህንን መልእክት ሁሉም ሰው ለብዙ ሰው እንድታደርሱ በጌታ ፍቅር እላችኋለሁ። የትኛው ጭንጋፋ ከሕይወታችሁ ያመለጠ ነገር ሁሉ በእጃችሁ ይገባል። በምስጋና ትቆማላችሁ። ተባረኩ። ወዳችኋለሁ። ሻሎም